አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሚያዝያ 8 በዚህች ዕለት የከበሩ 3 ሴቶች በሰማዕትነት አረፉ። የእሊህም ስማቸው አጋሊስ፣ ኤራኒና ሱስንያ ነው። ከተሰሎንቄ ሀገርም የክብር ባለቤት ጌታችን ኢየሱስ ክርስቶስን የሚያመልኩ ናቸው። ወላጆቻቸው እግዚአብሔርን የሚፈሩ ነበሩ። እሊህም ደናግል በድንግልና በንጽሕና መኖር ወደው በአንድ ምክር ተስማሙ። ጽኑ በሆነ ገድልም ተጠመዱ። ይልቁንም ያለማቋረጥ ተግተው ይጸልዩና ይጾሙ ነበር። ወደ ገዳሙም ተመልሰው ከመነኮሳቱ ጋር ያገለግላሉ። ከሃዲ መክሲሚያኖስም በነገሰ ጊዜ የጣዖታትን አምልኮ አቁሞ የንጹሐኖችን ደም አፈሰሰ። እሊህ ደናግል ባዩ ጊዜ ፈርተው ወደ ተራራ ሸሹ። በዚያም በዋሻ ውስጥ ተሸሸጉ። በጾምና በጸሎት በመጸመድ ሳይወጡ በዋሻ ውስጥ ኖሩ። አንዲት የክርስቲያን ወገን አሮጊት በየ7 ቀን ተጎበኛቸውም ነበር። የሚያሻቸውንም ትሰጣቸዋለች። የእጅ ስራቸውን ተሸጥላቸውና ከነርሱ የሚተርፈውን ትመጸውታለች። አንድ ሰውም ከከተማ ወጥታ ወደ ተራራ ሁልጊዜ ስትሄድ አያት። ሳታየውም ተሰውሮ በሩቅ ተከተላት። ወደ ዋሻውም እስከምትገባ ተመለከተ። ከዚያ እስከምትወጣም ተሰውሮ ቆየ። በዚያ ቦታ ብዙ ገንዘብ ያላት መስሎታልና ያቺ አሮጊትም ከዋሻው በራቀች ጊዜ ያ ሰው ገባ። ለክብር ባለቤት ሙሽሮች የሆኑ የከበሩ አናቁ ደናግልን ቆመው ሲጸልዩ አገኛቸው። ተሰልቆ የከተማ እስኪያደርሳቸው አስሮ ጎተታቸው። መኮንኑም ሃይማኖታቸውን በጠየቃቸው ጊዜ ስለሳቸው የተሰቀለ የክብር ባለቤት ኢየሱስ ክርስቶስን የሚያመልኩ ክርስቲያኖች እንደሆኑ በፊቱ አመኑ። መኮንኑም ተቆጥቶ ይገርፋቸው ዘንድ አዘዘ። የሚያሰቃይ ጽኑ ግርፋትም ገረፋቸው። ባልታዘዙና ወደ ክህደት ባልገቡ ጊዜ ወደ እሳት እንዲጨምሯቸው አዘዘ። በእሳትም ውስጥ በጣሏቸው ጊዜ ነፍሳቸውን አሳለፉ። በመንግስተ ሰማያትም የሕይወት አክሊልን ተቀዳጁ። በረከታቸው ከኛ ጋር ለዘላለሙ ትኑር አሜን። በዚችም ቀን 150 ሰዎች በፋርስ ንጉሥ እጅ በአንዲት ቀን በሰማዕትነት አረፉ። እርሱም ለአገሩ ቅርብ የሆነ የክርስቲያንን አገር ከበበና ብዙ ሰው ምርኮ ማርኮ ወደ አገሩ ወሰዳቸው። ፀሐይን፣ ጨረቃና ከዋክብትንም ያመልኩ ዘንድ አስገደዳቸው። አይሆንም ባሉት ጊዜ ራሶቻቸውን በሰፊ ቆርጧቸው ዘንድ አዘዘ። ራሶቻቸውንም ቆረጧቸው። በመንግስተ ሰማያትም የሕይወት አክሊልን ተቀበሉ። እግዚአብሔርም በጸሎታቸው ይማረን ለዘላለሙ አሜን። በዚህችም ዕለት የከበረ ሊቀ ጳጳሳት ጢሞቴዎስ መታሰቢያ ነው። በረከቱ ከኛ ጋር ለዘላለሙ ትኑር አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሚያዝያ 9 በዚች ቀን የከበረ ቀሲስ ዘሲማስ አረፈ። ዘአቅረብኩ ማሕሌተ ዘኪርየ አእላፈ እምነተጸምዱከ ዘልፈ ለላ አነብብ ተወከፍ ዘኔቴ መጽሐፈ እንተለሴከ እግዚኦ ጸሪቀውን ትጉፈ እምላቡ ላዘተርፈ ነቢያት፣ ቅዱሳን፣ ሐዋርያት፣ ሰባኪያን፣ ሰማዕታት ወጻድቃን፣ ደናግል፣ አዲ ወመነኮሳት ኢራን ባርኩ ጉባኤ ዘቲ መካን እስከ ረገ ሊ ቆኖስ ህፃን ለጻፉ በክርታስ ወለዛ ጻፉ ዘድረስ ወለዛ አምቦ ስትርጎ ሳዲስ ወለዛ ሰማ ቃሎ በዝናፈስ ጸሎተሙ ማርያም አሪቀተ ኩሉ አምባስ ህቡረ ማረነ ኢየሱስ ክርስቶስ በቅዱሳኑ ጸሎት ጠብቀን በረከታቸው ከኛ ጋር ትኖር ኦ አምላክነ በከመ ትከ ወአኮ በከመ አምሳነ አቡነ ዘበሰማያት